ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ ትናንት ምሽት ወደ ቼክ ሪፐብሊክ ተጉዘው ከቼክ ሪፐብሊኩ ክለብ ስላቪያ ፕራጎ ጋር ያደረጉትን የሻምፒዮንስ ሊግ ጨዋታ 3-0 በሆነ ውጤት አሸንፈው ተመልሰዋል። የማሸነፊያ ጎሎችን ደግሞ ቡካዮ ሳካ በ32ኛው ደቂቃ፣ ሚኬል መሪኖ ቀሪ ሁለት ጎሎችን በ46ኛው እና በ68ኛው ደቂቃ በማስቆጠር መድፈኞቹ ግብ መረባቸውን ሳያስደፍሩ ሙሉ 3 ነጥብ ይዘው ለመመለስ ችሏል። 3-0 በሆነ ውጤት የቼክ ሪፐብሊኩን ስላቪያ ፕራጎ በሻምፒዮንስ ሊግ ጨዋታ ያሸነፉበትን ድንቅ ምሽት አሳልፈዋል። በጨዋታው ትልቅ ተጽዕኖ ፈጣሪ የነበረው በቪክቶር ዮኬሬሽ ተቀይሮ የገባው እንግዲህ ቪክቶር ዮኬሬሽ በሻምፒዮንስ ሊግ ጨዋታ እንደማይሰለፍ አሰልጣኝ ሚኬል አርቴታ ቀድሞ መናገራቸው ይታወሳል። መድፈኞቹ ከሜዳቸው ውጭ ከበርንሌይ ጋር በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ባደረጉት ጨዋታ 2-0 አሸንፈው መመለሳቸው ይታወሳል። በዚህ ጨዋታ አንድ ጎል የመጀመሪያውን ጎል ያስቆጠረው ቪክቶር ዮኬሬሽ በጉዳት ምክንያት ተቀይሮ መውጣቱን እናስታውሳለን። ጉዳቱ ጠንከር ስላለበት እንግዲህ በሻምፒዮንስ ሊግ ጨዋታ ከስላቪያ ፕራጎ ጋር የሚደረገውን ጨዋታ እንደማይሰለፍ አሰልጣኝ ሚኬል አርቴታ ይፋ ማድረጋቸው ይታወሳል። ይህን ተከትሎ በቪክቶር ዮኬሬሽ ቦታ ተቀይሮ በመግባት የ9 ቁጥር ሚና ተሰጥቶት የነበረው ሚኬል መሪኖ በምሽቱ ጨዋታ ማን ኦፍ ዘ ማች ለመሆን ችሏል። ትልቅ የምሽቱ ተጽዕኖ ፈጣሪ ሚኬል መሪኖ ሊሆን ችሏል ማለት ነው። አራቱንም የሻምፒዮንስ ሊግ ጨዋታዎች በማሸነፍ ታሪክ የሰሩት መድፈኞቹ ከዚህ በፊት ያደረጓቸውን 3 ጨዋታዎች ማሸነፋቸው ይታወሳል። የሻምፒዮንስ ሊግ ጨዋታዎች ትናንት ምሽት ደግሞ ከስላቪያ ፕራጎ ጋር ያደረጉትን የሻምፒዮንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል መድፈኞቹ። ይህን ተከትሎ መድፈኞቹ ከክሊንሺት ያገኙት የጎል ብዛት ወደ 8 ከፍ ማለት ችሏል። በዚህ ውድድር ዓመት በ2025-26 የውድድር ዓመት በሁሉም ውድድሮች በፕሪሚየር ሊጉም ሆነ በሻምፒዮንስ ሊጉ በክሊንሺት ያገኙት የጎል ብዛት ወደ 8 ከፍ ብሏል። ከዚህ ባሻገር መድፈኞቹ ምንም ጎል ሳይቆጠርባቸው ጨዋታዎችን ማሸነፋቸውን ቀጥለዋል። በአራቱም የሻምፒዮንስ ሊግ ጨዋታዎች አትሌቲኮ ማድሪድን ሲያሸንፉ በሜዳቸው ኤሚሬትስ ስቴዲየም 4-0 አሸንፈው እንደነበር እናስታውሳለን። በአራቱም ጨዋታዎች ምንም ጎል ሳይቆጠርባቸው 4 ተከታታይ የሻምፒዮንስ ሊግ ጨዋታዎችን በማሸነፍ ምንም ጎል ሳያስተናግዱ 4 ተከታታይ የሻምፒዮንስ ሊግ ጨዋታዎችን በማሸነፍ ሪከርድ ሰብረዋል። እንግዲህ ብቸኛው የእንግሊዝ ፕሪሚየር ሊግ ክለብ ለመሆን ችሏል አርሰናል። አራቱንም የሻምፒዮንስ ሊግ ተከታታይ ጨዋታዎች ምንም ጎል ሳይቆጠርበት በማሸነፍ ማለት ነው ታሪክ የጻፈበትን ምሽት ነው ትናንት ያሳለፈው አርሰናል። የማሸነፊያ ጎሎችን ቡካዮ ሳካ በፍጹም ቅጣት ምት፣ በጨዋታ ደግሞ ሁለቱን ጎሎች ሚኬል ሜሪኖ ማስቆጠር ችሏል። ቼክ ሪፐብሊክ ላይ የተደረገው እንግዲህ ካፒታል ሲቲው ላይ የተደረገው ጨዋታ ነበር። እንግዲህ ከስላቪያ ፕራጎ ጋር የተደረገው ጨዋታ በአርሰናል 3-0 አሸናፊነት የተጠናቀቀ ጨዋታ ሆኗል። ይህ ጨዋታ አሰልጣኝ ሚኬል አርቴታ ቪክቶር ዮኬሬሽ ጨዋታው ላይ ባለመሰለፉ በጉዳት ምክንያት አለመሰለፉ በጣም አሳስቧቸው እንደነበር ከጨዋታው በፊት በነበረው ፕሬስ ኮንፈረንስ መናገራቸው ይታወሳል። ምክንያቱም ተጫዋቹ ተጽዕኖ መፍጠር የሚችል ተጫዋች ነው። ምንም እንኳን ጎሎችን ባያስቆጥርም ለአርሰናል ክለብ ግን ትልቅ ለተቃራኒ ቡድን ተከላካዮች ትልቅ ጫና መፍጠር የሚችል ተጫዋች ነው። እንዲሁም ሜዳ ላይ በሚያሳየው እንቅስቃሴ ሌሎች አርሰናል ተጫዋቾች ነፃ ሆነው ኳሶችን ድሪብል እንዲያደርጉ ነፃ ሆነው ወደ ጎል የሚያደርጓቸው ሙከራዎች ታርጌት የሆኑ ሙከራዎች እንዲያደርጉ እንዲሁም ወደ ጎል መቀየር የሚችሉ ኳሶችን እንዲያቀብሉ ትልቅ አስተዋጽኦ እያደረገ ነው የሚገኘው የሚል ምክንያት አላቸው አሰልጣኝ ሚኬል አርቴታ። ቪክቶር ዮኬሬሽ መጎዳቱ በጣም አሳስቧቸው እንደነበርና ሚኬል መሪኖን ደግሞ በሱ ቦታ ጭራሽ 9 ቁጥር አጥቂ አድርገው አሰልፈው ጨዋታውን እንደነበር አስተውለናል። በምሽቱ ጨዋታ በ9 ቁጥር ቦታ እንግዲህ ቪክቶር ዮኬሬሽን ተክቶ ሚኬል መሪኖ መጫወት እንደሚችልና ጎል ማስቆጠር እንደሚችል ያስመለከተበት ጨዋታ ነው ብሎ መውሰድ ይቻላል። በምሽቱ ጨዋታ ኮከብ ተጫዋች ነበር ሚኬል መሪኖ። ጋብሪኤል ማጋሊሽ ድንቅ ሙከራ ማድረግ የቻለበት ምሽት አሳልፏል። ተከላካይ መስመሩ ጋብሪኤል ማጋሊሽ ጠንካራ የሚባል ተከላካይ ነው የመሰረተው አሰልጣኝ ሚኬል አርቴታ። እንግዲህ የተከላካይ መስመሩ ደግሞ በሴንተር ባክ ቢውልድ የተደረገው በጋብሪኤል ማጋሊሽ እና በዊሊያም ሳሊባ ነው እንግዲህ የተገነባው ማለት ይቻላል። ከዛ በኩል በፉል ባክ በኩል ደግሞ ሪካርዶ ካላፊዮሪ በግራ በኩል አለ፣ በቀኝ በኩል ደግሞ ጀሪን ቲምበር አለ። በእነዚህ 4 ተጫዋቾች ነው እንግዲህ የመከላከል
የአርሰናል የመከላከል ክፍል ወይም ደግሞ የተከላካይ ክፍል የተገነባው በእነዚህ አራት ተጫዋቾች ነው። በዋናነት ደግሞ ጋብሪኤል ማጋሊሽ እና ዊሊያም ሳሊባን እናገኛለን በሴንተር ባክ ማለት ነው። ነገር ግን ትናንት ስላቪያ ፕራጎ አርሰናልን ፕረስ አድርጎ መጫወት ባለመቻሉ ጋብሪኤል ማጋሊሽ ከተከላካይነትም አልፎ ጎል ወደ ማስቆጠር ሲንቀሳቀስ ነው የተመለከትነው። በምሽቱ ጨዋታ የጎል እድሎችን ለመፍጠርና በተለይም ከማዕዘን የሚሻገሩ ኳሶችን ወደ ጎል ለመቀየር ሙከራዎችን ሲያደርግ ተመልክተናል። በተለይም እንግዲህ የመጀመሪያውን ጎል ቡካዮ ሳካ ሲያስቆጥር ፔናልቲ እንዲያገኝ አርሰናሎች ፍጹም ቅጣት ምት እንዲያገኙ ትልቅ አስተዋጽኦ ያደረገው ጋብሪኤል ማጋሊሽ ነው ብለን መውሰድ እንችላለን። ቀጥተኛ የሆነ አስተዋጽኦ ነበረው በፍጹም ቅጣት ምቱ ማለት ነው። ጋብሪኤል ማጋሊሽ ተደጋጋሚ ሙከራዎችን ወደ ጎል ለመቀየር ተደጋጋሚ ሙከራዎችን ያደረገበት ምሽት እንደነበረም አስተውለናል። የመድፈኞቹን የትናንት ምሽት ከስላቪያ ፕራጎ ጋር ያደረጉትን ጨዋታ አሰላለፍ ስንመለከት ዴቪድ ራያ ግብ ጠባቂው ዴቪድ ራያ ገብቷል። ሌላው በተከላካይ መስመር በኩል ጀሪን ቲምበር በቀኝ በኩል ዊሊያም ሳሊባና ጋብሪኤል ማጋሊሽ በመሃል በኩል በመከላከል ቦታ ማለት ነው። እንዲሁም ፔሮ ሄንካፔ በክረምቱ የዝውውር መስኮት ከባየር ሊቨርኩሰን የተዘዋወረው ፔሮ ሄንካፔ ጥሩ ተተኪ መሆኑን እያስመለከተን የሚገኘው ሪካርዶ ካላፊዮሪን ተክቶ ትናንት በቋሚ ያሰላለፍ መጀመር የቻለ ተጫዋች ነው። ፔሮ ሄንካፔ በግራ በኩል ፉልባክ ቦታ ላይ የተሰለፈ ተጫዋች ነው። ሚድፊልደሮችን ደግሞ ስንመለከት ኢታን ንዋነሪ፣ ክሪስቲያን ኖርጋርድ፣ ዲክላን ራይስ በመሃል ቦታ የነበሩ ተጫዋቾች ናቸው። ክሪስቲያን ኖርጋርድ እና ኢታን ንዋነሪ እንግዲህ በተቀያሪ ቦታ ላይ ነው የምናውቃቸው። እነዚህን ሁለት ተጫዋቾች የአርሰናል ስብስብ ውስጥ ተቀያሪ ወንበር ላይ ሆነው በመጀመር ነው የምናውቃቸው። ለዚህ ደግሞ እንግዲህ ምክንያቱ በተለይ ክሪስቲያን ኖርጋርድ እንዲሰለፍ ምክንያት የሆነው ነገር ማርቲን ዙሜንዲ ከዚህ በፊት 3 ተከታታይ ቢጫ ካርዶችን ተመልክቷል። በሻምፒዮንስ ሊጉ ጨዋታዎች 3 ተከታታይ ጨዋታዎች ላይ ቢጫ ካርድ አይቶ ስለነበር የአሁኑ ጨዋታ ተቀጣ ማለት ነው። ይህ ጨዋታ ያልፈው እንደነበር አሰልጣኝ ሚኬል አርቴታ ያውቃል። ስለሆነም ክሪስቲያን ኖርጋርድ ማርቲን ዙሜንዲ ተክቶ ነው የገባው። ሌላው ኢታን ንዋነሪ እንዲሁም ዲክላን ራይስ እንግዲህ ምርጥ አሰላለፍ ውስጥ ምርጥ 11 ውስጥ የተካተቱ የአማካይ ስፍራ ተጫዋቾች ናቸው። የፊት መስመሩን ደግሞ ስንመለከት ቡካዮ ሳካ፣ ሚኬል መሪኖ እና ሊያንድሮ ትሮዛርድ ነው የምንመለከተው። ቡካዮ ሳካ ትናንት ድንቅ የሚባል ምሽትን ነበር ያሳለፈው። እንደ ቡድን መሪ እንደ ካፒቴንነት ቡድኑ ሲያስተባብር እንደነበርና አርሰናሎች በሁሉም የጨዋታ እንቅስቃሴዎች ተሽሎ የታዩበትን ምሽት ያስመለከተን አንዱ ተጫዋች ነው። እንግዲህ ቡካዮ ሳካ በተለይም በመልሶ ማጥቃት እንቅስቃሴዎች የኳስ ቁጥጥርን ጠንካራ በማድረግና መሀል ክፍል ላይ የነበረውን የኳስ የበላይነት ለማረጋገጥ ለአርሰናሎች እንግዲህ ትልቅ አስተዋጽኦ ሲያደርግ የነበረ ተጫዋች ነው ቡካዮ ሳካ። የመጀመሪያው 20 ደቂቃ አካባቢ እንግዲህ ባለሜዳዎቹ ስላቪያ ፕራጎች በተሻለ መንገድ ከአርሰናል ኳሶችን በመንጠቅ በመልሶ ማጥቃት እንቅስቃሴዎች ጎል ለማስቆጠር እንቅስቃሴዎችን ሲያደርጉ ተመልክተናል። ነገር ግን ካፒቴን ቡካዮ ሳካም ጨምሮ እንደ ክሪስቲያን ኖርጋርድ፣ ዲክላን ራይስ ሁሉም ተጫዋቾች ረጋ ባለ መንገድ ጨዋታውን ለመቆጣጠር የሄዱበትን ርቀት ተመልክተናል። በመጀመሪያው 20 ደቂቃ ላይ ፈጣን የነበረውን የስላቪያ ፕራጎ እንቅስቃሴ ቀዝቀዝ ለማድረግና መድፈኞቹ ወደ ራሳቸው ሪትም ወደ ራሳቸው ሞመንተም ለማምጣት የጨዋታ እንቅስቃሴዎችን ወደ አርሰናል ሪትም ለማምጣት ቀዝቀዝ ብለው ጨዋታውን ኮንትሮል ያደረጉበትን መንገድ አስተውለናል። ከዛ በኋላ ጨዋታውን መቆጣጠር ከቻሉ በኋላ እንግዲህ በ32ኛው ደቂቃ ተከታታይ የሆነ ወደ ጎል የመቅረብ እንቅስቃሴዎችን አስመለከቱን የአርሰናል ተጫዋቾች። ከዛ በኋላ 32ኛው ደቂቃ ላይ ፍጹም ቅጣት ምት የሚያሰጥ የጨዋታ እንቅስቃሴ ውስጥ ነበሩና ፍጹም ቅጣት ምቱን ካፒቴን ቡካዮ ሳካ ወደ ጎል በመቀየር መድፈኞቹ መሪ መሆን የቻሉበትን ምሽት አሳለፉ ማለት ነውና አርሰናሎች እንደ ቡድን መሃል ክፍል አካባቢ በተለይም የኳስ ቁጥጥሩ በአርሰናል ቁጥጥር ስር እንዲሆን በማድረግ ረገድ የነበራቸው ሚና ቀላል አልነበረም። ሌላው በተቀያሪ እንግዲህ ተቀይሮ የገቡትን ተጫዋቾች ስናይ ኤቨሬጅ ኢዜ ተቀይሮ መግባት ችሏል። ማክስ ዶማን በጣም በእድሜ ትንሹ በሻምፒዮንስ ሊግ ጨዋታ የተሰለፈ ተጫዋች ለመሆን ችሏል። ማክስ ዶማን በምሽቱ ጨዋታ በ15 ዓመትና 302 ቀናት በጣም በእድሜ ትንሹ ሻምፒዮንስ ሊግ ላይ የተሰለፈ ተጫዋች ለመሆን በቅቷል። ሌላው ተቀይሮ የገባው ተጫዋች ማይልስ ሉዊስ ስኬሊ ነው። ሌላው ቤን ዋይት እንዲሁም የ17 ዓመቱ አንድሬ ሃሪማን አነስ እነዚህ ተጫዋቾች እንግዲህ ተቀይረው የገቡ ተጫዋቾች መሆናቸውን ተመልክተናል። ሚኬል አርቴታ በምሽቱ የነበረው ፐርፎርማንስ በጣም ድንቅ ነው። ሚኬል አርቴታ የገነባው ቡድን በተከላካይም በአማካይም እንዲሁም
በአጥቂ ክፍል እንዲሁም ከተቀያሪ የሚመጡ ተጫዋቾችም ሳይቀር ጠንካራ የሆነ ፐርፎርማንስ እያሳዩ ነው የሚገኙት ሜዳ ላይ ጨዋታው ላይ ትልቅ ተጽዕኖ መፍጠር የሚችሉ ተጫዋቾች እየሆኑ ነው ከተቀያሪ ወንበር የሚመጡ ተጫዋቾች ሳይቀርና በተለይም የቪክቶር ዮኬሬሽን አለመኖር እንዴት ፊል እንዳደረገው እንዴት መሙላት እንደቻለ በጣም የሚያስደስትና አድናቆት የተቸረው የማኔጀሩ ኃላፊነት ሆኗል ማለት ነው። ሚኬል አርቴታ ዮኬሬሽ አለመኖሩን ከዛ በተጨማሪ ከዮኬሬሽ በተጨማሪ ማርቲን ዙቢሜንዲ ሰስፔንሽን ላይ ነበር ቅጣት ላይ ነበር ማርቲን ዙቢሜንዲ የነዚህን የሁለት ተጫዋቾች ክፍተት የሞላበት መንገድ አሁንም ድንቅ አሰልጣኝ መሆኑን ያስመሰከረበት እንደሆነ ተመልክተናል። እንዲሁም ካላፊዮሪ እንዲያርፍ ማድረጉ በራሱ ሪካርዶ ካላፊዮሪ በበርንሌው ጨዋታ የተሰለፈ ተጫዋች ነው። ነገር ግን እሱም መጠነኛ ጉዳት አስተናግዶ ከሜዳ እንደወጣ እናስታውሳለን። ሪካርዶ ካላፊዮሪ አርፎ ፔሮ ሄንካፔ የመሰለፍ ዕድል እንዲሰጠው ማድረጉ ይሄም ሌላ አቺቭመንት ነው ብለን መውሰድ እንችላለንና እንደ አሰልጣኝ የቡድኑን ፍሰት የቡድኑን ፐርፎርማንስ የተጫዋቾች ከአንድ ቀን በፊት ከጨዋታው ከመደረጉ አንድ ቀን በፊት ባላቸው ቤስት ፐርፎርማንስ ነው ቶፕ 11 ውስጥ መግባት የሚኖርባቸውና ይህን ክራይቴሪያ ግምት ውስጥ አስገብቶ እንደዚህ አይነት ውሳኔዎችን መወሰኑ ትልቅ ውጤት ይዞ እንዲወጣ አስችሎታል ብለን መውሰድ እንችላለን። ስለሆነም መድፈኞቹ በትናንት ምሽቱ ከስላቪያ ፕራጎ ጋር ከሜዳቸው ውጭ ያደረጉትን ጨዋታ 3-0 በሆነ ውጤት በማሸነፍ ታሪክ መጻፍ ችለዋል ብለን መውሰድ እንችላለን።